ከሄደ 15 ደቂቃ ሆኖታል። እስካሁን መምጣት ነበረበት። ሀና ተነሽ፣ ተነሽ። አይሆንም፣ ሀና አትሄድም። ካስፈልገ እኔ መሄድ እችላለሁ። ነገርኩህ እኮ አንተ ከኔ አትለይም፣ ደህንነቴ እስኪረጋገጥ ድረስ። አላዛር፣ ድንገት እኮ ዴቭ ቁልፉን እየፈለገ ሊሆን ይችላል። ትንሽ ብንጠብቀው አሪፍ ነው። ትሰማኛለህ? ሌክዠሪ ታይም ላይ እኮ አይደለም ያለሁት። ከአሁኗ ሰዓት ጀምሮ 15 ደቂቃ ጠብቋል። እስከዛ ግን ካልተመለሰ ምንም ልረዳቸው አልችልም። እሺ እስማማለሁ። ሀና እኔ ያለሁልሽ፣ ምንም አትሆኝም። እሺ ሰዓቱ ሞልቷል። እስካሁን መምጣት ነበረበት። ትንሽ እኮ ብንጠብቀው የተሻለ ይመስለኛል። ዝም በል። አስባለሁ እኮ እንዳንተ ጅል መሰልኩ? ጅል አትበለኝ። እኔ ጅል አይደለሁም። ቁጭ በል፣ ቁጭ በል። ሰምተኸኛል? ቁጭ በል። ካልሆነ ግን እንድተኩስ ታስገድደኛል። ቁጭ በል። ሀና ይኸውልህ። ቆይ ሀና አትሄድም። ብትሄድም ቁልፉን ማምጣት አትችልም። ለምን አትችልም? እሷን ብንልካት ሄዳ ትሞተብናለች። በምን አወቅ? አሁን ሰዓቱ ስንት ነው? 6 ሰዓት እኮ። ለዚህ ነው ሀና ብትሄድ ትሞታለች። ሰዓቱና የሳሞት ደግሞ ምን አገናኘው? በዚህ ሰዓት መናፍስቶችና ጣረሞቶች ስራቸውን የሚሰሩበት ሰዓት ነው። ምንድን ነው እያልክኝ ያለው? እስቲ በደንብ ግልጽ አድርገህ ንገረኝ። ከዚህ ማምለጫ መንገድ እኔ አውቃለሁ እኮ። ምንድን ነው? ይቅርታ አላዛር፣ እሱን ልነግርህ አልችልም። ለምን ሲባል? የማልነግርህ ምክንያት ለእኔና ለሀና ደህንነት ሲባል። የአይምሮ ጌም እየጫወትክ አይደለም አንተ ልጅ። ካልነገርከኝ ልገልህ እኮ እችላለሁ። ታውቃለህ አይደለም? አውቃለሁ እንደምትገለኝ፣ ግን ስትገለኝም የማምለጫ መንገድም አብሮክ ይሞታል። ስለዚህ እኔን ልትገለኝ አትችልም። በተመሳሳይ መንገድ ሀናንም ጫፏን ከነካት ምንም ነገር ምነግርህ ነገር የለም። መጀመሪያ ቁልፍ ያስፈልገናል፣ በፍጥነት እየነዳን ለመሄድ። ሲቀጥል በሀና ቦታ ጄሪ መሄድ አለባት። ምን? እንደሱ አይሆንም በጭራሽ። ይሄ መጥፎ ሀሳብ ነው። ሀና ናት መሄድ ያለባት፣ እሷ ናት ተረኛዋ። እንዲህ አላዛር ዝም አትበል እንጂ ንገራት። አላዛር ተነስታ እንድትሄድ ንገራት። ጄሪ። አቤት። ትንሽ አላዛር እንደሱ አታርግ፣ ተው እባክህ። ይሄ ነገር ካለፈ በኋላ አንተን የመሳሰሉ ቆንጆ ልጆች እወልድልሃለሁ። በፍቅር አብረን እንኖራለን። ሁኝ ያልከኝ እሆንልሃለሁ። ከሄድኩኝ ግን እሞትብሃለሁ። ምንድን ነው የምትቀባጥሪው? ዛሬ ማዳኔን ሳላቅ የዛሬ 9 እና 10 ዓመት ስለሞላችሁ ልጆች ታወሪያለሽ? ቆይ አንድ ሀሳብ አለ። ምንድን ነው? ሁለቱን ለምን አንገላቸውም? ከዛስ? ከዛማ ነጭ ሽንኩርቱን ለሁለት ከፍለን እኔ እናንተ ከዚህ እንወጣለን። ምን ታስባለህ? አሪፍ ሀሳብ ነው። ዋው የሚገርም አይዲያ። አስተሳሰብሽ እንደ ሰውነትሽ ቀንጫራ አይመስለኝም ነበር። መውጣት ፈልጉ እኮ ቀድሞውኑ አድርገው ነበር። ዋናው ጥያቄ ከዛስ ነው። መኪናውን ያለ ቁልፍ እንዴት ነው የምነዳው? ለዛ መስሎኝ ማልፈልገው ነገር ውስጥ የገባሁት። ሎልሽ አሁን ውጪና የመኪናውን ቁልፍ ይዘሽልኝ ነይ። ከዛ ውጪ ምንም አልፈልግም። ተነሽና ውጪ! ተነሽና ውጪ! ነይ ነይ!
በህይወት አለ እንዴ? አዎ አለሁ። የሞትክ መስሎኝ ነበር። አለሁ፣ አልሞትኩም። ደግሞ መንፈስ ምናምን የሚባል ነገር የለም፣ ውሸት ነው። እውነትህን ነው? አልሞትም ማለት ነው? በህይወት እንቆያለን? አዎ አንሞትም፣ ብዙ አመት እንኖራለን። ቅድም ልታደርገኝ የነበረውን ነገር ግን መቼም አረሳለሁ። ግን ሁለታችን በህይወት አለን፣ እሱ በጣም ደስ ይላል። ግን እዚህ ብቻ ምን ታደርጋለህ? ለምን መተህ አልነገርከኝም? መልስልኝ እንጂ ለምንድን ነው ዝም የምትለኝ እንዴ? ቆይ ነገራቸው ነው። ቆይ አትሂጂ። ለምን? መጀመሪያ ቁልፉን ማምጣት ነው። የት ነው ያለው ቁልፉ? እዛ ከቤቱ ጀርባ። እርግጠኛ ነህ? ለምን አላመጣሁም እንዴ? ዴቭ እያነሰረ እኮ ነው። አይ ዝም ብሎ ነው። እያነሰረ ዝም ብሎ ነው ትለኛለህ እንዴ? ቆይና ቁጭ በል። አይ ሄደን ቁልፉን ማምጣት አለ። እዛ ጨለማ ውስጥ አራን ይፈራለሁ። አንተ አታመጣውም እንዴ? እኔ ያለሁልሽ፣ ምንም እንዳትፈሪ። አታምኚኝም? እኔ አምናለሁ። ነይ ተከተይ። እንዴት ነው እዚህ ጨለማ ውስጥ ቁልፉን የምናገኘው? አታስቢ፣ እኔ ያለሁ። አትፍሪ። እኔ ምን ጄሪ በህይወት ተርፋ ቁልፉን ይዘው የምትመጣ ይመስላል? አይመስልኝም። ስለዚህ ምን እየጠበቅን ነው? ወጫ መንገዱን ንገረንና ራሳችንን እናትርፍ። ከነገርኩህ በኋላ ገለከን እንደማትሄድ በምን እርግጠኛ ሆናለሁ? ቃሌን እሰጣችኋለሁ። የእውነት ቃል መተማመኛ ሊሆን አይችልም። በዚህ ሰዓት ብቸኛ ያለን አማራጭ እርስ በርስ መተማመን ብቻ ነው። የማትነግረኝ ከሆነ ሽንኩርቱን ይዤ ብቻዬን እወጣለሁ። ራሴን ማዳን ነው የምፈልገው። ሽንኩርቱ ብቻውን አያስመልጥህም። መንፈሱን ለትንሽ ደቂቃ ቢያርቅልን ነው። ከዛ መልሶ ያጠቁሃል። ሽንኩርቱ ብቻውን ከመንፈስ ካልጠበቀኝ ምንድነው ጥቅሙ ታዲያ? ይኸውልህ ሽንኩርቱ ላይ መጠቀም ያለብን ያስማት ቃል አለ እና እሱን ቃል ተጠቅመህ እንደጨረስክ ሽንኩርቱን ትበለዋለህ። መንፈስ የሚባል ነገር አይደለም ሊነካህ ባጠገብህ አያልፍም። ስለዚህ ከዚህ ለመውጣት ሶስታችንም ሽንኩርቱን ተካፍለን መብላት አለብን። ቆይ ይህ ሁሉ ነገር ስለ መንፈስ እንዴት ልታውቅ ቻልክ? ከልጅነት ጀምሮ ስለ መንፈስ የተጻፉ መጽሐፎችን እያነበብኩ ነው ያደግኩት። እና እውነት ይሰራሉ ማለቴ ሞክረው ታውቃለህ? በሚገባ ሁሉም የተጻፉት 100% እንደሚሰሩ እርግጠኛ ነኝ። ስለዚህ ምን እንጠብቃለን? እንጀምራ። ይሄ ነገር ለአንዴና ለመጨረሻ ጊዜ ማብቃት አለብን። ዘኪ ቃላቶቹ ንገረኝ። የአስማት ቃላቶቹ ዝም ብለው አይሰሩም። ፕሮቶኮል አላቸው። ምንድነው ፕሮቶኮላቸው? መብራት ማጥፋትና ሻማ ማብራት። ሻማ ከሆነ የምትፈልገው እዛ ኮሜዲ ነው ወጣ። ሀና ተነሽ እዛ ኮሜዲ ነው ወጣ።
አዎ ነይ ሰለሜ ቶሎ በይ። ለኩሹ ቶሎ በይ። ለኩሽ ቶሎ በያ። ለኩሽ ጨርሻለሁ። እሺ እንጀምር። መጀመሪያ መብራቱ መጥፋት አለበት። ከዛ መሬት ላይ ተንበርክከ እኔ የምልህን ቃላት ትደግማለህ። ቀጥሎ ሽንኩርቱን እንበለዋለን። ከዚህም እንወጣለን። እሺ እንጀምር። መልካም እንጀምር። ሴሚና ታሪዮ አብራ ካዳብራ አጂ ማጂ ላታራጂ ሴ አለቀ። አሁን ሽንኩርቱ መብላት ብቻ ነው የቀረን። ይቅርታ አድርጉልኝ። ወዳችኋለሁ። ገደልከው? እኔ እንጃ። አለ በሕይወት አለ። እሺ አሁን ምንድን ነው የምናደርገው? ነክሺ ሽጉጡን አምጪው። ምን ልናደርግበት ነው? እስኪነቃ እንጠብቃለን። ከዛስ? ሽንኩርቱን እኮ በልቶታል። አንድ ያለ ማምለጫ እሱ ነበር። አሁን ምንም የቀረን ነገር የለም። በቃ መሞታችን ነው። ምን? ለሽንኩርት እኮ ነው። ለምን ደበቀኝ እስካሁን? የነበርንበትን ሁኔታ ረሳሽ እንዴ? ውስጥ ሁለት ነበር ያገኘሁት። ሁኔታው ስላላማረኝ አንዱን ደበኩት። በቃ የአስማቱን ቃል ጠርተን ለሽንኩርቱ በልተን ከዚህ ቶሎ እንውጣ። ሁሉም ነገር ውሸት ነበር። የአስማት ቃል የሚባል ነገር የለም። ማለት ራሳችንን ነፃ ለማውጣት የፈጠርኩት ድራማ ነው እና
ሽንኩርቱ ከተበላ ምንም ግልጋሎት የሚባል ነገር የለም። የጅል ስራ እየሰራ ነው ዘኪ። ሽንኩርቱን በልቼዋለሁ። እናንተ ግን እዚህ በቆያችሁ ቁጥር ሞትን ወደ ራሳችሁ እየጠራችሁት ነው። ዝም በል። ከሞትንም አብረን እንሞታለን እንጂ ብቻ ግን እንድትሄድ አልፈቅድልህም። ዘኪ አንተ እኮ ክፉ ሰው አይደለም አውቃለሁ፣ የዋህ። ስለዚህ ልቀቀኝ። ልሂድና እናንተን ማገዛችኋለሁ። ስሚ አላዛር፣ በህይወት እንዲቆይ ያደረኩት እኔ ሞክ አንቺ መኪና መንዳት አንችልም። ለዛ ነው አሁን የመኪናውን ቁልፍ ማምጣት ይኖርብኛል። እስከዛ አንቺ አላዛርን ጠብቂው። አይሆንም በጭራሽ። የምትወጣው ለመሞት ነው? አልሞትም። ሽንኩርቱን ይዤ ነው የምወጣው። እስከዛ አንቺ አላዛርን በንቃት መጠበቅ አለብሽ። እኔ ብቻዬን እፈራለሁ። አልስማማም በዚህ ሀሳብ። ምንም ምርጫ የለንም። ያልኩሽን ብቻ ዝም ብለሽ አድርጊ። አላዛር አንድ ነገር ለማድረግ ከሞከረ ተኩሽበት። እሺ? ከሞተ እኮ ቁልፉን ብታመጣውም ጥቅም የለውም። አውቃለሁ። ከሚገልሽ ግን አንቺ ብገዩ ይሻላል። እሺ? አሁን ያልኩሽን ብቻ አድርጊ። እሺ? ዘኪ ትተኸኝ አትሄድማ? በጭራሽ ጥዬሽ አልሄድም። ብፈልግ እኮ በፊት ድሮ አድርገው ነበር። እሺ አምልካለሁ።